መብራት የለ ምን የለ ጨለማ ነው። ተወግረዋል። መወገር ብቻ አይደለም እግራቸውን ተጠፍንገው ታስረዋል። ያሉበትን ሁኔታ ወጥተው በኩለ ሌሊት እግዚአብሔርን በጸሎትና በዝማሬ ያመሰግኑ ነበር ይላል። እንዴ ማለት ይቻላል ለካ ሰው ሁኔታን አልፎ የሚያረጋጋ የእግዚአብሔር መንፈስ በልባቸው ነበር። ኢየሱስ ጌታ። አንዳንዴ በምንም አይነት ኮንዲሽን ውስጥ እንሆን፣ በተለያየ ቻሌንጅ ውስጥ እንሆን፣ ቻሌንጆቻችንን የሚያልፍ የእግዚአብሔር ሕልውና ከኛ ጋር አለ። የእግዚአብሔር መንፈስ ከኛ ጋር አለ። በቃ ያለንበትን አትሞስፌር የሚያልፍ አትሞስፌራችንን አሳልፎ የሚያዘምረን ተደብድበው ተገርፈው ተጥለው እንደገና ከግንድ ጋር ተጠፍንገው ታስረው በዛ በጨለማ ቦታ ላይ መዝሙርን የሚያዘምር የእግዚአብሔር መንፈስ ነው። ይሄ የተረጋጋን መንፈስ የሰጠን የእግዚአብሔር ስም የተባረከውና ያለ እግዚአብሔርን ማክበር ደመና የለም አይታየኝም ባዶ ሸለቆ ውሃ ይሞላል። ይሄ ነው የገባኝ ዝም ብሎ መዘምር ሁኔታው ያለ እግዚአብሔርን ማክበር ይሄ ነው የገባኛው ዝም ብሎ መዘምር ሁኔታው ያለ እግዚአብሔርን ማክበር ደመና የለ ሁኔታው ያለ እግዚአብሔርን ማክበር ይሄ ነው የሚሰማኝ ዝም ብሎ መዘመር ሁኔታው ያለ እግዚአብሔርን ማክበር የለመንኩትን የጠየቅኩትን ጥያቄ ሁሉ ከምስጋና ጋር እጠብቃለሁ አምኜ ቃሉ ማክበር ነው የገባኝ ዝም ብሎ መዘመር ሁኔታው ያለ እግዚአብሔርን ማክበር ምስክር ነኝ እኔ አዎ ምስክር ነኝ እኔ አይቻለሁኝ ሲሰራ ምስክር ነኝ እኔ አዎ ምስክር ነኝ እኔ ክንደ ብርቱ ነው ኃይለኛ ምስክሩኝ ሲሰር ነኝ እኔ ሃሌሉያ ጦሳይ ተናራዴስ ዴስ ጦሳይ ተናራዴስ ኢየሱስ ዴስ ጦሳይ ተናራዴስ ዴስ ጦሳይ ተናራዴስ ኢየሱስ ዴስ እግዚአብሔር አለ 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 ከኔ ጋር አለ ኢየሱስ አለ እግዚአብሔር አለ 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 ከኔ ጋር አለ ኢየሱስ አለ ኢየሱስ ጌታ ሃሌሉያ እንቀጥላለን እንቀጥላለን። ፓስተራችን እግዚአብሔርን ቃል አካፍለንና ምናልባት አዲስ የገባችሁ ሰዎች ካላችሁ
ስለ ቪዥን ባይብል ኮሌጅ እያወራን ነው። ሰረቀ ከኤድመንተን የኢትዮጵያ ወንጌላዊት ቤተክርስቲያን የዛች ቤተክርስቲያን ዋና መጋቢ ነው። እንደዚህ የዚህ ቪዥን ባይብል ኮሌጅ ዋና ሰው ነው። ስለዚህ ብዙ ኢንፎርሜሽኖችን በዚህ በመጽሐፍ ቅዱስ ኮሌጁ ዙሪያ ብዙ ኢንፎርሜሽኖችን ከሱ ማግኘት ትችላላችሁ። ለዛ ነው ዛሬ ይህንን ፕላትፎርም ያዘጋጀ ነው ዛሬ ላይቭ የገባሁት። ስለዚህ ፓስተር ተረፈን ኮሚኒኬት እያደረጋችሁ ፎሎ እያደረጋችሁ ሜሴጅ እያደረጋችሁ ሙሉ ኢንፎርሜሽኑን ከሱ ማግኘት ትችላላችሁ። ጌታ ኢየሱስ ይባርካችሁ። ፓስተር ትንሽ ቃል አካፍለንና አንድ መዝሙር ደግሞ እንዘምራለን። እሺ ጌታ ይባርክህ። ያው ዘግይታችሁ ለገባችሁ በቃ ስለ ቪዥን ባይብል ኮሌጅ ያው ገለጻ እየሰጠን ያለ ነው። ምዝገባ ተጀምሯል። በኢትዮጵያ ላላችሁ፣ በአረብ ሀገር ላላችሁ ዌብሳይቱ ያው እዚህ ቻት ግሩፕ ላይ ፖስት እየተደረገ ነው። ስልክ ቁጥርም አለ፣ ደውላችሁ ማነጋገር ትችላላችሁ። የኢትዮጵያ ቢሮውንም የዚህ የካናዳ በሰሜን አሜሪካ ላላችሁትም አሁን አዲስ ሴሚስተር ጃንዋሪ ላይ እንጀምራለን በአዲስ ዓመት። ኢትዮጵያ ደግሞ ከ2 ሳምንት በኋላ ጥር 1 ላይ እንጀምራለን እና እንድትመዘገቡ እናበረታታችኋለን። አጭር የህይወት ቃል አካፍላችሁና ከዛ አምልከን እንጨርሳለን። ፓስተር ጆሲ ጌታ ኢየሱስ ይባርክ። ተባረክ። ቴንክ ዩ ቬሪ ማች። ብዙ ሰው ጋር እየደረሰ እያየሁኝ ነው ያለሁት። እግዚአብሔር ይመስገን። ከሮሜ ምዕራፍ 12 ጀስት ከ1 እስከ 3 ያለውን ክፍል አነብና ትንሽ ኤክስፓውንድ እናደርገዋለን። በጣም የተወደደና የሚወደድ የተወደደ የእግዚአብሔር ቃል ነው። ጳውሎስ እንደዚህ ይላል፣ እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስን መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ፣ እሱም ለአእምሮ የሚመች አገልግሎታችሁ ነው ካለ በኋላ የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹምም የሆነውን ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ። እግዚአብሔር ለእያንዳንዱ የእምነትን መጠን እንዳካፈለው እንደ ባለ አእምሮ እንዲያስብ እንጂ ማሰብ ከሚገባው አልፎ በትዕቢት እንዳያስብ በመካከላችሁ ላለው ለእያንዳንዱ በተሰጠኝ ጸጋ እናገራለሁ ብሎ ጳውሎስ ይናገራል። የማንሳት የምፈልገው አንድ ሀሳብ ነው። ከሱ ጋር አያይዤ 2 ነገሮችን እናገራለሁ። እንግዲህ ትምህርት ነው፣ ስለ ትምህርት ነው እያወራን ያለ ነው እና ትምህርት ለምን አስፈለገ? ትምህርት ምን ያህል ቦታ አለው በእግዚአብሔር ቃል ላይ? በዘመናችንስ ያስፈልጋል ወይ? አሁን የኦንላይን ባይብል ኮሌጅስ ለምን ያስፈልጋል? ባለፈው በነበሩን ፕላትፎርም ላይ ሲናገር ነበር። አንድ ጥናት ልንገራችሁ። ጌታ ኢየሱስ ክርስቶስ ያስተማረውን ወንጌላትን 4ቱን ወንጌላት ለምሳሌ ብናጠናና ጌታ ኢየሱስ ክርስቶስ ምን ያህል ጊዜ ነው ትምህርት ላይ ያሳለፈው፣ ስብከት ላይ ያሳለፈው፣ ተአምራት ላይ ያሳለፈው ብለን ብናይ የምናገኘው መረጃ ምንድን ነው? ከጌታ ኢየሱስ ክርስቶስ አገልግሎት 70% የሚሆነው ሲያስተምር ነበረ። በጣም የሚገርም እንትን ነው። እኔ ይህን ነገር ሳቅ በጣም ነው የገረመኝ። 70% ጊዜውን ጌታ ኢየሱስ ያሳለፈው በማስተማር ነው። ጌታ ኢየሱስ የእግዚአብሔር ልጅ ነው። ጌታ ኢየሱስ ነቢይ ነው። ጌታ ኢየሱስ ሐዋርያችን ነው። የእምነታችን ጀማሪና ፈጻሚ ነው። ነቢይ ነው። ብዙ ስም ተጠርቷል። ፈዋሽ ነው። ነፃ አውጪ ነው። አዳኝ ነው። ግን በአብዛኛው ጌታ ኢየሱስ በአዲስ ኪዳን ይታወቅ የነበረው ረቡኒ በመባል ነው፣ መምህር በመባል ነው። ሂ ወዝ አ ማስተር ቲቸር እና ስብከት ወደ 20% ያህል ነው ስብከት ላይ ያጠፋው። ተአምራትና ደግሞ እንትን ወደ 10% ነው። እንግዲህ ምንድን ነው የሚያስተምረን? ዛሬ ያለችው ቤተክርስቲያንስ ትኩረቷ ምን ላይ ነው ብንል እንግዲህ እኔ መልስ መስጠት የሚያስፈልገኝ አይመስለኝም። የቪዥን ባይብል ኮሌጅን አንዱ እንድንመሰረት ያደረገን ነገር በዘመናችን ያለን አማኞች በጣም ብዙ አይነት ኢንፎርሜሽን እንሰማለን። የኢንፎርሜሽን ዘመን ነው አሁን ዛሬ። ይሄ ቴክኖሎጂ ስላለ ነው እየተገናኘ ነው በብዙ በመቶ የሚቆጠሩ ሰዎች። ግን ብዙ ነገር ደግሞ ወደ ቤተክርስቲያን እየመጣ ነው ያለው። ስለዚህ መሰረታዊ የሆኑ እውነቶችን ማወቅ አለብን ማለት ነው። መሰረታችን አንድ ቃል መዝሙር 11 ላይ ያለ ቃል አለና ምን ይላል መዝሙረኛው? መሰረት ከፈረሰ ጻድቅ ምን ማድረግ ይችላል የሚል ቃል አለ። መልሱ ምንም ማድረግ አይቻልም። መሰረት ከፈረሰ የቤተ ክርስቲያን መሰረት ከፈረሰ የህይወታችን በቃ ምንም ማድረግ አንችልም። ከላይ ልናሳምረው እንችላለን፣ ከላይ ልንቀባባው እንችላለን። ያ ነገር ግን ይወድቃል ተመልሶ። ስለዚህ
አንዱ የእግዚአብሔርን ቃል መማር፣ ያው በእግዚአብሔር ቃል መመስረት በቃ ፋውንዴሽን ነው። ጌታ ኢየሱስ የሰጠው ምሳሌ የሁለቱ ቤት ሰሪዎች ምሳሌ ታስታውሳላችሁ። ያ ጠቢቡና ሰነፉ ወይም ሞኙ አንዱ በአለት ላይ አንዱ በአሸዋ ላይ የመሰረተው። ይሄ ክፍል የሚያወራው ምንድን ነው? አሁንም ስለ እግዚአብሔር ቃል ነው የሚያወራው። የእግዚአብሔርን ቃል ሰምቶ ይላል ማለት እንግዲህ ለመኖር ለመለወጥ፣ ስለመለወጥ አነሳና ሀሳቤን ጠቀልላለሁ። መጀመሪያ መስማት አለብን፣ ማወቅ አለብን። ሰምቶ ያደረገው የኖረው ሰው ነው አይደል? አለት ላይ ቤቱን የሰራው ጠቢብ የተባለው ግን ያኛው ሰምቶ ያላደረገው ሰው ደግሞ በአሸዋ ላይ እንደተመሰረተ ቤቱ ውሃ ሲመጣ በወሰደው የእግዚአብሔር ቃል ያስተምረናል። ወደ ሮሜ 12 ስመለስ ሐዋርያ ጳውሎስ እዚህ ላይ የሚነግረን ነገር ምንድን ነው? የትምህርት ኤንድ ጎሉ ምንድን ነው? ለምሳሌ እውቀት ነው ወይስ መለወጥ ነው ወይስ መኖር ነው? አሁን በመጽሐፍ ቅዱሰኛ አነጋገር ትምህርት ዓላማው ኢንፎርሜሽን መሰብሰብ አይደለም። የትምህርት ዓላማው ትራንስፎርሜሽን ነው፣ መለወጥ ነው። ሐዋርያ ጳውሎስ በዚህ በሮሜ 12 ላይ የሚናገረው ነገር በአእምሯችሁ መታደስ ተለወጡ ነው የሚለው እና የሚገርመው ነገር ይሄ መታደስ የሚለውን ቃሉን ብናጠናው ሜታሞርፎሲስ ነው የሚለው በግሪኩ። ይሄ ድሮ ትምህርት ቤት ሳይንስ አይ ቲንክ ኤሌመንተሪ ሆነን የተማርነው አይደለም። ይሄ ቢራቢሮ ከመብረሯ በፊት የምታልፍበት ሂደት አለ። ይሄ ቱባ ላርቫ እንደዚህ፣ ከዛ መጨረሻ ላይ በጣም የምታምር አይነት ሆና ትበራለች። ዘሴም ቃል ነው ጳውሎስ የተጠቀመው። እንግዲህ ሂደቱ በሂደት ውስጥ የእግዚአብሔርን ቃል ስንማር እንቀረጻለን፣ የእግዚአብሔርን ቃል ስንማር እንገረዛለን፣ የእግዚአብሔርን ቃል ስንማር እንለወጣለን፣ ወደ እግዚአብሔር እንመለሳለን። የሚገርምህ ነገር ፓስተር ጆሲ ኢቨን ይሄ ንስሐ የሚለው ቃል ኦሪጂናል ትርጉሙ የሚያሳየን ምንድን ነው? አሁንም ስለመለወጥ ቃሉ የግሪክ ቃል ነው እና ሜታኖያ ነው። ሜታኖያ ማለት የአእምሮ ለውጥ ማለት ነው። የአእምሮ ለውጥ አንድ ሰው አሁን የአእምሮ ለውጥ ካላደረገ ንስሐ አልገባም፣ እንደ መጽሐፍ ቅዱስ አነጋገር ማለት ነው። ስለዚህ እነዚህን ነገሮች አሁን ጌታ ኢየሱስም ሌላ እውነትን ታውቃላችሁ፣ እውነትም አርነት ያወጣችኋል። አሁን እውነተኛ አርነት ከምንድን ነው የሚመጣው? ከእግዚአብሔር ቃል ነው። አሁን በዘመናችን ያለን አማኞች መመለስ ያለብን ወደ አሁን የእግዚአብሔር ቃል ስንል ግን የእግዚአብሔርን ቃል ደግሞ ዝም ብለን ጥቅስ መጥቀስ አይደለም፣ እንደመሰለን መተርጎም ሲሆን ደረጃ በደረጃ ባለው አውዱ በጠበቀ መንገድ መማር በጣም አስፈላጊ ነገር ነው ማለት ነው። አሁን አንዱ ዲሳይፕልሺፕ ወይም ደቀ መዛሙርት የምንሆንበት ሂደት ምንድን ነው? ትምህርት ነው። ጌታ ኢየሱስ ለደቀ መዛሙርት ከሰጣቸው የመጨረሻ ይሄ ልናገርና ልጨርስ፣ የመጨረሻ ተልእኮ የታላቁ ተልእኮ በመባል የሚታወቀው ወደ ዓለም ሁሉ ሂዱ፣ ለፍጥረትም ሁሉ ወንጌልን ስበኩ ካላቸው በኋላ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው እኔ ያስተማርኳችሁን እየነገራችኋቸው ደቀ መዛሙርት ያደርጓቸው ነው የሚለው። ስለዚህ ጌታ የነገራቸው ነገር ነበር፣ እሱን እየነገሯቸው። አሁን ስብከት አዋጅ ነው። ስብከት ኢንስፒሬሽን ነው። ስብከት ውስጥ ድምፅ አለ። ስብከት ውስጥ ሬማ አለ። ሰው ሲሰበክ በስብከት ውስጥ እምነት በውስጣችን ይፈጠራል። ትምህርት ግን መሰረት ነው የሚሰጠን። ከዳንም በኋላ ስታብሊሽ ያደርገናል፣ ቅርጽ ያስይዘናል። ምንድን ነው የመጨረሻ ጎሉ? ክርስቶስን መምሰል እና ባለፈው አንድ ምሳሌ ተጠቅሜ ነበር። እሱ ልናገርና ልጨርስ። ለምሳሌ ሁለት ዛፎችን በአእምሯችን እናስብ። ሁለት ዘር ዘራን፣ የሆኑ ሁለት ዛፎች በቀሉ። አንደኛውን ተንከባክበን መደገፊያ አድርገን እየተገረዘ እየተቀረጸ አሳደግ ነው። አንደኛውን ግን እንዲበቅል ተው ነው፣ እንዲያድግ እንደፈለገ እንዲያድግ ተው ነው። ከ10 ዓመት በኋላ ብንመጣና እነዛ ዛፎች ብንመለከት አንደኛው በጣም ቀጥ ያለ በጣም የሚያምር የሚጠቅም ዛፍ ሆኖ እናገኘዋለን። ሁለተኛው ግን የተንጋደደ የተጣመመ ወይ መሬት ላይ የተኛ ዛፍ ሆኖ እናገኘዋለን። ለምንም ነገር አይጠቅም። ግን የሚገርም ነገር ህይወት አለው። ሀሳብ የገባችሁ? ህይወት አለው። አሁን ትምህርት የሚያደርገን ነገር ህይወት ተቀብለናል፣ ድነናል። ግን ቅርጽ እንዲኖረን ሰው ሲያያን ክርስቶስን እንድንመስል የምንጠቅም ዕቃ እንድንሆን ያደርገናል። ስለዚህ ይሄ ትምህርት ስንጀምር አይጀመር ነው። እዚህ ያው ጆሲ ፓስተር አንተ ታውቃለህና
ጀስት ለጉባኤያችን ብለን የጀመርነው ግን ከኮቪድ በኋላ ኦንላይን ስናደርግ በዓለም ዙሪያ ያሉ ብዙ ተማሪዎች ተጠቃሚ ሲሆኑ ስናይ ያው ብዙ ዋጋ እየተከፈለ ነው ይህን ትምህርት ራን የምናደርገው። የብዙዎች ላይፍ ሲቀርጽ ሲይዝ ብዙ ምስክርነቶች ሰምተናል እና ስለዚህ እንግዲህ የአእምሮ መታደስ የህይወት ለውጥ ከትምህርት ጋር ትልቅ ግንኙነት አለው ማለት እወዳለሁ። ብዙ ጊዜ እንዳልወስድብህ ተባረክ። እንግዲህ ይሄንን ነው ሲባርካችሁ። እንደው እዚህ ኦንላይን ውስጥ ያላችሁ ወዳጆች ለእናንተም ብቻ ሳይሆን ለምታውቋቸው በዚህ መጽሐፍ ቅዱስ ትምህርት ቤት ውስጥ መማር ለሚፈልጉ የእግዚአብሔር ቃል ረሃብ ላላቸው ግን ኮሌጅ መግባት ፈልገው በብዙ ነገር ያቃታቸው ሰዎች ይህንን እድል እንዲጠቀሙ ቤታቸው ቁጭ ብለው መማር እንደሚችሉ የፈለጉበት ቦታ ሆነው መማር የሚችሉበት እድል ስለተመቻቸ ይህንን እድል እንዲጠቀሙ ብለን ነው እንግዲህ ዛሬ የገባንበት ዋና ዓላማ ይሄ ነው። ፓስተር ተረፈ በደንብ ብዙ ነገር ነግሮናል እና እሱን ኮሚኒኬት እያደረጋችሁ ይሄንን ትምህርት ቤት ጆይን እንድታደርጉ ነው። ጌታ ኢየሱስ ይባርካችሁ። አንድ መዝሙር እንዘምርና ከዛ ፓስተር ሀብትሽ በጸሎት ትጨርስልናለህ። ውስጤ በደንብ በቃ 24/7 የሚሯሯጥ መዝሙር አለ። አሜን አሜን አሜን። ተረጋግቷል ልቤ ነው። ስለተረጋጋ ነው ተረጋግቷል ልቤ እና የሚያረጋጋ መንፈስ ቅዱስ በውስጣችን ስላለ ይገርማቸዋል። ትናንትና እዚህ ሎስ አንጀለስ ነው ያለነው ከነቢይ ዘኔ ጋር እግዚአብሔር መልካም ጊዜ እየሰጠን ነበር እና ትናንትና ስነግራቸው ነበረ ጳውሎስና ሲላስ ወደ እስር ቤት ከመግባታቸው በፊት ወደ እስር ቤት የገቡበት ሪዝን ሰዎች ኢኖሰንት ናቸው፣ ምንም ያደረጉት ነገር የለም እና አጋንንት ከዛች ከመንፈስ ያለባት ሴትዮ አጋንንት ስላስወጣላቸው ምክንያቱም ሰዎቹ አጋንንት እንዲወጣ አልፈለጉም። ምክንያቱም ቢዝነስ ነው የሚሰራባት በሷ ላይ ማለት ነው እና እስር ቤት ከገቡ በኋላ ከመግባታቸው በፊት በጣም በብርቱ ደበደቧቸው የሚል ቃል አለ። በጣም በብርቱ በሰላምታ አይደለም የሚያስገቧቸው፣ በብርቱ ከደበደቧቸው በኋላ ወደ እስር ቤት ሲጥሏቸው ደግሞ ዝም ብሎ አይደለም የጣሏቸው፣ ከግንድ ጋር ጠፍርቀው አሰሯቸው ይላል። በጣም ተደብድበዋል፣ በጣም ተጠፍንገው ታስረዋል። ከዛ በውድቅት ሌሊት ወይ ደግሞ በሚድናይት ላይ በእኩለ ሌሊት ላይ እኔ በራሴማ ላይ አያለው፣ በአብዛኛውም ሰዎች አያለው በጣም በብዙ ቻሌንጆች ውስጥ ሆነው ውስጣቸው ግን ዝማሬ ይፈልቃል። በጣም በተለያየ መርዶ ሰምተው የተለያየ ከባባድ ሀዘኖች ሰምተው በጣም በታላላቅ ቻሌንጅ እያለፉ ውስጣቸው ግን በዝማሬ የሚሞላ በጣም ብዙ ቅዱሳኖች አጋጥሞኝ ያውቃሉ። ምንድነው አይምሮን ሁሉ የሚያልፍ የእግዚአብሔር ሰላም ልባችንን ይጠብቃል ይላል እና አንዳንድ ከአይምሯችን ያልፋል፣ ችግሩን ያልፋል፣ መከራውን ያልፍና ውስጣችን በሰላም ይረሰርሳልና እንደዚህ ይህንን የሚያረሰርስልን ደግሞ የእግዚአብሔር ቃል ኢየሱስ ጌታ ነው። እኛ የምንመራው በስሜታችን አይደለም፣ የምንመራው በከበበን ነገር አይደለም፣ የምንመራው በሰማነው ነገር አይደለም። የምንመራው በእግዚአብሔር ቃልና በእግዚአብሔር ቃል ብቻ ነው። የእግዚአብሔር ስም የተባረከውን ደስ ብሎኛል። ይህንም መዝሙር ዘምርና ከዛ ፓስተር አመስግነ ትጨርስልናለህ። እንግዲህ ኦንላይን ስለሆነ እናንተ በአሜን ታጅብኛላችሁ ማለት ነው። የእግዚአብሔር ስም የተባረከ ይሁን። አንዴ በፍቅሩ ልቤ ተነክቶ ሌላውን ናቀ፣ በኢየሱስ ረክቶ በመከረኝ ቃል በሱ ጸንቼ ዘና ብያለው ጌታን ሰምቼ አው ጌታን ሰምቼ አንዴ በፍቅሩ ልቤ ተነክቶ ሌላውን ናቀ፣ በኢየሱስ ረክቶ በመከረኝ ቃል በሱ ጸንቼ ዘና ብያለው ጌታን ሰምቼ
ተረጋግቷል ልቤ ተረጋግቷል ልቤ ተረጋግቷል በአምላኩ ታምኖ ፎያለ ካንተ ድምፅ ውጪ ወግዳለ ኢየሱስን ይዞ ቃሉን ተመርኩዞ በትከሻው መሃል ተንተርሶ ኢየሱስን ይዞ ቃሉን ተመርኩዞ በትከሻው መሃል ተንተርሶ ልቤ የማይፈራም ሁኔታን አይቶ አይደነብርም ጠላቱን ሰምቶ እንደ አንበሳ ነው ውስጥ ድፍረቴ አንዴ አርፍ ያለው በማንነቴ በወይኑ ሐረግ ፍሬ ባይገኝ ቢሆንም ባይሆን አያስጨንቀኝ ደስ ይለኛል በጌታ ደስ ይለኛል አይናወጥም ከቶ እምነቴ የሰላም አምላክ ገብቷል ቤቴ ደስ ይለኛል በጌታ ደስ ይለኛል ይህን ነው እንጂ ጀግና ቢሉት አይደነብርም አዎ በሚነግሩት በሰልፍ መሃል በምጥ ተይዞ ይደረድራል አዎ በገና ይዞ ይክበር እያለ ይንገስ እያለ ይክበር እያለ ይንገስ እያለ ይክበር እያለ ይንገስ እያለ ይክበር እያለ ይንገስ እያለ አሜን አሜን ጠላት ሁኔታን እያሳየኝ ልቤ እንዲከፋ ሲጠብቀኝ ይናፍቀዋል እምባ ከዓይኖቼ እልልታ ሞልቷል ከከንፈሮቼ በወይኑ ሐረግ ፍሬ ባይገኝ ቢሆንም ባይሆን አያስጨንቀኝ ደስ ይለኛል በጌታ ደስ ይለኛል አይናወጥም ከቶ እምነቴ የሰላም አምላክ ገብቷል ቤቴ ደስ ይለኛል በጌታ ደስ ይለኛል እቺን ነው እንጂ ጀግና ቢሏት አትደነብርም አዎ በሚነግሯት በሰልፍ መሃል በምጥ ተይዛ ደረደረችው አዎ በገና ይዛ ይክበር እያለች ይንገስ እያለች ይክበር እያለች ይንገስ እያለ ይክበር እያለ ይንገስ እያለ የእምነት አባቶቼ እንዲመከሩኝ ሁልጊዜ በጌታ ተደሰታሉኝ ወይኒ ቢከቷቸው እማይመች ቦታ መዘመር ቀጠሉ ውስጣቸው ነው ደስታ ቢሆንም ባይሆን አመስግኑ መልካም እንዲሆን አመስግኑ እልል በሉ አመስግኑ እልል በሉ እንጂ አመስግኑ አታጉረምርሙ አመስግኑ አምላክ አትሙ አመስግኑ ይደንብር በእልልታችን ጠላታችን ይደንብር እንባችንን የሚጠብቅ ሐዘናችንን የሚጠብቅ የኛን መቆራቆስ የሚጠብቅ የኛን አንገት መድፋት የሚጠብቅ የኛን መዋረድ የሚጠብቅ የኛን ሐዘን የሚጠብቅ በእልልታችን ይደንብር በደስታችን ይደንብር ሃሌሉያ እልል በሉ በኮሜንት እልል በሉ አደናብሩ እሱ ሌላ ነገር ሲጠብቅ ምስጋና ሞላ ሃሌሉያ ከአንደበታችን ማጉረምረም ሳይሆን እልልታ ይወጣል ኢየሱስ ጌታ ምስጋና ይወጣል ኢየሱስ ጌታ አሜን አሜን በሉ በኮሜንት ይወረር በእልልታ ይሰማል ይላል
ይሰማል። በጻድቅ ድንኳን ጻድቅ አይቸግረውም ማለት አይደለም። ችግር አይመጣበትም አይደለም። መከራ አይገጥመውም ማለት አይደለም። ይመጣል። ምንም አይነት ነገር ይመጣል። በዛ ውስጥ ሁሉ ግን እልልታ አለው። ሃሌሉያ። ደስታ አለው። ሃሌሉያ። ሐሴት አለው። ሃሌሉያ። እኔ ግን በእግዚአብሔር ደስ ይለኛል አለ። በመድኃኒቴም አምላክ ሐሴት አደርጋለሁ። ጌታ እግዚአብሔር ኃይሌ ነው። ሃሌሉያ። ኃይላችን እግዚአብሔር ነው። እልል የምንልበት ኃይል እግዚአብሔር ነው። ደስ የምንሰኝበት ኃይል እግዚአብሔር ነው። ለምን? እግዚአብሔር ከኛ ጋር አለ። ከሁኔታ በላይ የሆነ ከሁኔታ በላይ የሆነ ሃሌሉያ። ከከበበን በላይ የሆነ ከስሜታችን በላይ የሆነ ከምንሰማው ድምፅ በላይ የሆነ የእግዚአብሔር ኃይል ከኛ ጋር አለ። ሃሌሉያ። እልል የሚያስብለን የእግዚአብሔር ኃይል ነው። እልል የሚያስብለን የእግዚአብሔር ኃይል ነው። ሃሌሉያ። በውሃ ውስጥ ባለፍክ ጊዜ አትሰጥምም። በእሳት ውስጥ ባለፍክ ጊዜ አያቃጥልም። ለምን? የእግዚአብሔር ኃይል ካንተ ጋር አለ። የእግዚአብሔር ሕልውና ካንተ ጋር አለ። ጥሶ የሚያወጣ የእግዚአብሔር ኃይል ሃሌሉያ። ማራባሻ ካራራ እግዚአብሔር ስም የተባረከ ይሁን። ሃሌሉያ። አሜን። አመስግንልን። አሜን አሜን። ተባረክ። ጆሲ ሰዓቱን ንገሩን እያሉ ነው። አንዴ እሱን እንገራቸውና ከመጸለዩ በፊት እንደዛ። እሺ ሰዓቱ እንግዲህ ያው ዘግይታችሁ የገባችሁ ለመመዝገብ የባይብል ኮሌጅ ዌብሳይቱ ላይ ሁሉ መረጃ አለ። እዛ ላይ ሄዱ እና ተመልከቱ። ሰዓቱ ኢትዮጵያና አረብ ሀገር ላላችሁ አይ ቲንክ ለአውሮፓም ይሆናል። ማክሰኞ ማታ እና አርብ ማታ በኢትዮጵያ ሰዓት አቆጣጠር 2 ሰዓት ከምሽቱ ነው የሚጀምረው። ጥር 1 ክላስ ይጀምራል። በሰሜን አሜሪካ ላላችሁ በካናዳ እና እንደገና ደግሞ በአሜሪካ ላላችሁ ደግሞ ሰኞ ማታ በኤድመንተን ሰዓት አቆጣጠር 7 ፒኤም ላይ ይጀምራል። እንደገና ሮብ ማታም አለን። ከዛ ደግሞ ዊኬንድ ለምትችሉ ደግሞ ቅዳሜ ጠዋትና እሁድ ጠዋት በማለዳ አለን 7 ኤኤም በዚህ በማውንቴን ስታንዳርድ ታይም ጠዋት ቅዳሜ 7 ኤም እሁድ 7 ኤም እና ያው የስራ ጸባይ እዚህ ሀገር ያው ቻለንጅ ስለሆነ ዊክዴይ ስለምትፈልጉ ዊኬንድ ላላችሁም እንግዲህ በተመቻቸ መልኩ የተዘጋጀ ነው እና ተባረክ። የእግዚአብሔር ሰው ፓስተር ጸልይልን እንጨርሳለን። እሺ ሃሌሉያ። እግዚአብሔር አምላካችንና መድኃኒታችን ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። ጌታ እግዚአብሔር ሆይ ዛሬ ማታ ደግሞ በወንድማችን በፓስተር ጆሲ በዚህ የቲክቶክ አካውንት እግዚአብሔር ሆይ ይህንን እድል ስለሰጠህን እጅግ አድርገን እናመሰግንሃለን። ጌታ ሆይ ነው ደግሞ የወንድማችንን የፓስተር ጆሲን ልብም መንፈስም እግዚአብሔር ሆይ ከዚህ ራእይ ጋር ስላስተሳሰርክ ክብር ሁሉ ላንተ ይሁን። እግዚአብሔር ሆይ አስቀድሜ ጸልያለሁ ለሱ ለቤቱ ለቤተሰቡ እግዚአብሔር አምላኬና መድኃኒቴ ሆይ ለአገልግሎቱ ሁሉ እንጸልያለን። በነገር ሁሉ መከናወንን እንድትሰጠው፣ በነገር ሁሉ ድልን እንድትሰጠው አሁንም እግዚአብሔር አምላኬና መድኃኒቴ ሆይ በኢየሱስ ክርስቶስ ስም አቤቱ ጌታ እግዚአብሔር ሆይ እንደገና ደግሞ ዳግም ከጫፍ ጫፍ እግዚአብሔር ሆይ ከደቡብ እስከ ምስራቅ ከሰሜን እስከ ምዕራብ እግዚአብሔር ሆይ አሁንም እግዚአብሔር ሆይ ድምፁን እንድታወጣ ቃሉን እንድታወጣ እግዚአብሔር ሆይ በሱ አሁንም እንድትሰራ አሁንም እንድትጠቀም ትውልድን እንድትጠቅም ለትውልድ አሁንም እንደገና በረከት እንድታረገው በጌታ በኢየሱስ ክርስቶስ ስም እንባርከዋለን። እግዚአብሔር ሆይ ብዙ በሱ ሆነ ጠቅመህናል፣ በሱ ሆነ ባርከህናል። እግዚአብሔር አምላካችን ሆይ አሁንም እግዚአብሔር ሆይ ለበረከት እንድታደርገው በጌታ በኢየሱስ ክርስቶስ ስም እንጸልያለን። እግዚአብሔር አምላካችንና መድኃኒታችን ሆይ እነሆ ደግሞ ይህ እውነት እግዚአብሔር ሆይ ያንተን ቃል ያንተን እውነት እግዚአብሔር ሆይ ለማስነሳት እንደገና ደግሞ ትምህርት ወደ ቦታው እንዲመለስ ትምህርት ወደ ነበረበት እንዲመለስ ቃልክ በእውነት ትክክለኛውን ስፍራ እንዲይዝ ይህ የቪዥን ባይብል ኮሌጅ ራይን ሰንቆ ተነስቷል። አሁንም ይህንን ኮሌጅ ለብዙ ትውልድ በረከት እንድታረገው ለብዙዎች መታጠቅ፣ ለብዙዎች መዘጋጀት፣ ለብዙዎች መነሳት ምክንያት እንዲሆን እንድትረዳ በኢየሱስ ክርስቶስ ስም እንጸልያለን። የእስራኤል ቅዱስ እግዚአብሔር ሆይ ሕዝቤ
እውቀት ከማጣቱ የተነሳ ጠፍቷል እንደተባለ እግዚአብሔር ሆይ እንዳይሆንብን፣ ለምድራችን፣ ለሕዝባችን፣ ለትውልዳችን ይሄ እንዳይሆን እግዚአብሔር ሆይ እውቀት ከማጣት የተነሳ ከመጥፋት ይልቅ እውቀትን ይዘን እውቀትን አውቀን ታጥቀን በቃልክ ተሞልተን እግዚአብሔር ሆይ አንተን በትክክል በመረዳት ቃልን በመረዳት ፍቃድን ሐሳብን በመረዳት ዓላማን እንድናገለግል አሁንም እንድትረዳን በጌታ በኢየሱስ ስም እንጸልያለን። እነሆ በዚህ እግዚአብሔር ሆይ ጊዜያቸውን መስዋዕት አድርገው ይህንን መርሃ ግብር ሲከታተሉ የነበሩ ወንድሞቼን እህቶቼን እንድትባርክ እግዚአብሔር ሆይ በሚያስፈልጋቸው አንጻር እግዚአብሔር ሆይ ሊጎበኙ በሚያስፈልገው አቅጣጫ እንድትጎበኛቸው በጌታ በኢየሱስ ክርስቶስ ስም እጸልያለሁ። ያንተ በረከት በዚህ ባሉ እግዚአብሔር ሆይ ልጆችክ ወንዶችና ሴቶች ልጆችክ ላይ እንዲሆን እንዲባረኩ በነገር ሁሉ መከናወን እንዲሆንላቸው ድል እንዲሆንላቸው ስኬት እንዲሆንላቸው እግዚአብሔር ሆይ መውጣት መውረስ እንዲሆንላቸው በጌታ በኢየሱስ ክርስቶስ ስም እጸልያለሁ። ጸጋን ሁሉ እንድታበዛላቸው እጸልያለሁ። አቤቱ እግዚአብሔር ሆይ ፈውስ ለሚያስፈልጋቸው ፈውስ እንዲሆን፣ በረከት ለሚያስፈልጋቸው በረከት እንዲሆን እግዚአብሔር ሆይ በጥያቄያቸው ትክክል እግዚአብሔር ሆይ እንድትገለጥ በዚህ ምሽት በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ምንም አይነት ተግዳሮት ያለባቸው ተግዳሮታቸው እንዲርቅ አቤቱ በኢየሱስ ስም መነቀል ያለበት ከህይወታቸው እንዲነቀል፣ መተከል ያለበት እንዲተከል አቤቱ አንተም በሚፈልጉበት አቅጣጫ በዚህ ማታ እንድትገለጥ በናዝሬቱ ጌታ በኢየሱስ ክርስቶስ ስም እጸልያለሁ። ሕዝብ በመጎብኘት የተጎበኘ ይሁን። እግዚአብሔር አምላካችን ሆይ በዚህም ያለኑን እንደገና በካናዳ ያሉትን ወገኖቻችንን ሁሉ አንተ እንድትባርክ እግዚአብሔር ሆይ በየትኛውም ዓለም ክፍል ያሉትን ሁሉ እንድትባርክ በጌታ በኢየሱስ ክርስቶስ ስም እጸልያለሁ። ስለነበረን ጊዜ ስለሰማኑ ቃል ሁሉ ተባረክ። እግዚአብሔር አምላካችን ሆይ እናመሰግናለን በኢየሱስ ክርስቶስ ስም አሜን አሜን። ተባረክ ይሁን። ጌታ ኢየሱስ ይባርካችሁ። እንግዲህ እዚህ 500 ምናምን ሰው ይታየኛል። ዋና የገባንበት ዓላማ አለ። ይህንን ትምህርት ቤት ላልሰሙ ሰዎች ለማሰማት ነው። በዚህ ዓላማን የገባ ነው። ስለዚህ በደንብ የዚህን የትምህርት ቤቱን ዓላማ በደንብ የሚነግረን በደንብ ኢንፎርሜሽኖችን ማግኘት የምንችለው በተለይ ፓስተር ተረፈ ላይ ስለሆነ እሱን ቲክቶክ አካውንት ፎሎ እያደረጋችሁ ነው የምትወጡት እና ሁላችሁም ፎሎ እንድታረጉ ገዝች አይ በቃ ካናዳ ስትመለስ ደግሞ እንደገና አንዴ እንደግማለን። በቃ ደውልላት። በሰፊው ተዘጋጅተን እንመጣለን። በደም እናመልካለን። ማለት ከጊታር ይዘን መምጣት አለብን። ይዘን ምን ይዘን ይዘን በደም እናመልካለን። በቃ ቴንክ ዩ እናንተ አንድ ነገር እንቀበላለን የእግዚአብሔርን ነገር እንካፈላለን ብላችሁ ጸጋችንን ለመቀበል የመጣችሁ ሰዎች ጌታ ኢየሱስ ያክብራችሁ። የእግዚአብሔር ስም የተባረከ ይሁን። ተባረኩ። አሜን።